ናሂኮ የአንድ ልጅ አባትና ውብዬ እስካሁን ድረስ ማስረዳት ይችል ነበር። እስካሁን ድረስ መናገር ምክንያቱ ቆይ ምንድነው? እኔ አልገባኝም ነበር። አታውቂም ነበር አሁን እንድታረግልኝ ብቻ እኔ በዚህ ሰው ሁሉ ፊት እንዳታወራ እንድታረግልኝ ብቻ ነው እንዴ። እኔ ባለ ትዳር ነኝ። ላንቺ ቀለበት ላረግ አልችልም ናርዲ። እየተደማመጥን እንጂ አሰሚኝም እንዴ? እነዚህ ሰዎች ፊት ምን እያደረግሽ ነው? አልገባኝም። እስካሁን መናገር ትችል ነበር እንዴ? ነገርኩሽ እኮ ነው ነገርኩሽ። ፈልገ እኔ ደግሞ አብሬሽ የሆንኩበት ምክንያት አለኝ። ምክንያት አለኝ። ምንድነው ምክንያት? እሱ አይገባሽም እንዴ? ቆይ አንቺ ብሩ ስለጠፋ ቆይ ዝም በል። ራሱ መናገር ይችላል። በቃ ዝም በል። ምክንያቱ እሱ ይገባሻል። አሁን ግን እንዲህ ብዬ መናገር አልችልም። ግን ደግሞ አንቺን እንደዚህ ቀለበት አድርግልኝ የሚያስብል አይነት መሆን የለበትም በፍጹም። እንዴ እስከ ቀለበት ደረጃ የሚያደርስ መሆን የለበትም። እኔ በእህትና በወንድምነት ያለን ነው ግንኙነታችን፣ እንደዛ ነው። ከዛ የዘለለ የለም። እንደዛም እንዲሆንም አልፈልግም። ሁሉ ነገር ሳወራግ የነበረው እንደዛ ሳወራ የነበረው ኮንቲኔ ጋር እኔ ምንም የለም እንዴ ምንም የለም። በርግጥ እኛ ጋር ምንም ነገር የለም። እና ታዲያ ምንም ነገር ደግሞ ታዲያ አንቺ አሁን እንደዚህ ቀለበት አድርግልኝ ብለሽ የመምጣት እንዴት ድፍረቱን አገኘሽ? ፍቅረኛዬ ስለሆነ ነው እንግዲህ ፍቅረኛዬ እንደሆነ ናርዲ። ናርዲ በጣም አሁንም አስተሳሰብሽን አስታኪ። እኔ እና አንቺ በፍጹም ፍቅረኛሞች ልንሆን አንችልም። እኔ እና አንቺ ፍቅረኛሞች ልንሆን አንችልም። እኔ ነኝ እንዴ እኔ ነኝ ናሆም ነኝ። ለምን ማትረጋጊው? የምርህን ነው እንዴ? ለምንድን ነው ነገሮች እንደዚህ የሚቀበላሽ? አዎ እኔ ላገባሽ አልችልም ናርዲ። እኔ አንቺ ልሆን አልችልም። እኔ ራሴ ህይወት ያለኝ ሰው ነኝ። ስንቴ ልንገርሽ? አልገባኝም። ምክንያት እንደዚህ ልትልበት የቻልከው ምክንያት ምንድነው? እኔ ቆይ ምንድነው ነገር? በቃ ሁሉ ነገር አሟልቶ ነው የሰጠሽ። ግን ደግሞ እኔ ባለ ትዳር ነኝ። በቃ ግን ለኔ አትገቢም። አንቺ ባለ ትዳር ነኝ። አንቺ እኔ ባለ ትዳር ነኝ። ላንቺ ደግሞ የተሻለ ሌላ ሰው ሊኖርሽ ይችላል። ናርዲ አይዞሽ በቃ አንቺ ባሰብሽበት መንገድ ነገሮች ሊሄዱ አልቻሉም። ናርዲ መረጋጋት አለብሽ እኮ። ባሰብሽው መንገድ ሁሉም ነገር ሊሄድ አልቻለም። ነው ሰርፕራይዝ ያደረገችኝ። በቃ ይሄ ነገር እንደሚመጣ አታውቅም። ምን እያለ እንደሆነ ምንድነው እያልከለው? ቆይ ናርዲ ለምንድነው አንቺ ለምንድነው የማይገባሽ? ለምንድነው የምታለቅሽው? ለምንድነው የምታለቅሽው? በቃ ተውኝ እንዴ። እኔ እንድትጎጂ አልፈልግም ናርዲ። ምን አይነት ነገር ነው? እኔ አንቺ ባልሆንም እንድትጎጂ አልፈልግም። በቃ ጥሩ ህይወት እንድትኖሪ ነው የምፈልገው እኮ። እኔ እንዳልጎዳ ከፈለክ አድርግልኝ። ምንድነው ምክንያቱ ምንድነው? እኔ እየገባኝ አይደለም። ምን እየሆነ እንደሆነ እየገባኝ አስልልሽ አልችልም። ምክንያቱ መጀመሪያ ተረጋጊ ናርዲ፣ ተረጋጊ፣ አታልቅሽ፣ ተረጋጊ። እኔ ራሴ ህይወት ያለኝ ሰው ነኝ እኮ። እኔ ባለ ትዳርና የልጅ አባት እኮ ነኝ ናርዲ። እኔ ላገባሽ አልችልም ናርዲ። እኔ ላገባሽ አልችልም። ደጋፊ ጎዳና ታይገባውና አይታለ መጀመሪያ ማሰብ ነበረብህ። እቺ ልጅ እዛ ውስጥ መግባቷ ሄሉ ከኔ ጋር ምንም አይነት ግንኙነት የላትም። እቺ ልጅ ምን ማለት ነው? ምንም አይነት ነገር እኔ እኮ ፍቅረኛዬ ነው ብዬ ነው አሁንም ድረስ እየኖርኩኝ። ሌላ ነገር አለመኖር አይደለም። የሰው ልጅ ፍቅረኛዬ ነው ብሎ እዚህ ደረጃ ከደረሰ ምንድነው ምክንያት?